ወይስ ልካ መናገር አልነበረብኝም? ፍቅሬን መግለጽ አልነበረ እና ታዲያ ብሩኬ በቃ እኔ ያለሁበት በቃ ሌላ ምንም አይደለም። በቃ አንቺ ጋር ስሜትም ካሌለ እኔ አላስጨንቅሽም። ቅመም ቀሱን ማለት ነው የእውነት ማለት ነው ተላቅሰው አስለቀሱን። እንደ ዛሬ ቪዲዮ አሳዝነውኝ አያውቁም ሁለቱም። ማለት በቃ የሚሰማቸው ነገር በግልጽ ለመናገር ስላልቻሉ አንዳንዴ አዲስ ፍቅር ላይ ስትሆኑ በጣም ከባድ ነው ለመናገር እንኳን ቀርቶ አይናቸውን ስታዩ እንባ ይቀድማቸዋልና የምታፈቅሩ ሰው ደግሞ አፈቅርሃለሁ ብሎ መናገር እንዴት እንደሚከብድ። ለረጅም አመት ደግሞ ልጆቹ አንድ ላይ ናቸው፣ ተላምደዋል። እሷም እሱም ስሜት እንደሌላቸው አድርገው ነበረ እስካሁን ድረስ የኖሩትና እንደዚህ አይነት ሲቹዌሽን ውስጥ በመግባታቸው በጣም አዝናለሁ። ግን ቤተሰቦች እንዴት ናችሁ? ደህና ናቸው? የእውነት የእነሱ ቪዲዮ ላይ በጣም ተመስጬ ነው። ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛልኝ የፉዬ ገላ ቤተሰቦች። ተጠፋፍተናል ማለት ነው። ምን ገመገማችሁ? ምን አያችሁ? እነ ብሩኬ እና ሀይሚ ቪዲዮ ላይ በጣም ማለት ትላንትና ዛሬም የተለቀቀው ቪዲዮ ላይ እኔ ሁሌ መች ነው የሚላት ስል ነበረ። እንደዚህ አፈቅርሻለሁ ወድሻለሁ የሚባባሉት መች ነው እል ነበረ። ሁለታቸውም ላይ ፊሊንግ አለ፣ ግን መግለጽ አይፈልጉም ነበረ። እሷም ትፈልገዋለች፣ እሱም ይፈልጋታል። የእሷም የእሱ እንደሆነ ታውቃለች፣ እሱም ደግሞ የእሷ እንደሆነ ያውቃል፣ ግን መናገር አይፈልጉም ነበር። አንዳንዴ ልጅነትም አለ፣ የሚገድባችሁም ነገር አለ፣ እድሜ የሚባለው ነገር። አሁን ደግሞ ታይማቸው ነው፣ ጊዜያቸው ነው ምናምን። ጊዜውን ጠብቆ መናገሩም ብሩኬ በጣም አሪፍ ነገር ነው። ምክንያቱም አፈቅርሻለሁ ወድሻለሁ ብሎ ስላልተናገረ ይመስለኛል በተለያየ ጊዜ የተለያዩ ባለጌ የሆኑ ልጆች እየመጡ ዛሬ ግን ይህ ነገር መናገራቸው በጣም ወሳኝና አሪፍ ነገር ነው ብዬ አስባለሁ። ማንም ሰው እንዳይደፍራቸው ያደርጋል። እና ግን ሀይሚ ያለችበት ነገር በጣም የምታሳዝነው በጣም ማለት ነው። የምር እንደ ዛሬ አሳዝናኝ አታውቅም። እወድሃለሁ ብላ ለመናገርም ከብዷታል። የእሱን ፍቅር ደግሞ አልቀበልም ማለት ደግሞ አያስፈልግም። አንዳንዴ ድንገት ሲሆንባችሁ ውስጣችሁ ያለ ስሜት ያ ሰው ጋር ሲመጣ የምታስቡትም የምትይዙትም የምትጨብጡም ነገር ነው የምታጡት። እና እንደዛ ነው ባተመልኳታ እንደዚህ አይነት ሙድ ውስጥ ገብታ አይቻት አላውቅም። የሆነ ብዙ ጊዜ ይቃለዳሉ፣ በተለያየ ነገር ይኮራረፋሉ ምናምን። እንደዚህ ግን ሆነ አታውቅም። እና የምርም ሪል የሆነ ስሜት ስለሆነ ነው በእርግጠኝነት ኔክስት ወይም አሁን በሚሰሩት ቪዲዮዎች ነገ ከነገ ወዲያ እንደምትቀበሉ ተስፋ አደርጋለሁ። ከዚህ ሙድ ውስጥ ወጥተሽ ሀይሚዬ አብራችሁ ብዙ ነገር ላይ ትደርሳላችሁ። ብዙ ችግሮችም እሱ እንዳለው ብዙ ፈተናዎችም አልፋችሁ ነው እዚህ የደረሳችሁት። እኔም ደግሞ የእሱ ፍቅር እንደምትቀበይ ተስፋ አደርጋለሁ። የእውነት ማለት ነው። ማለት ድንገት ስለሆነባት አስደንግጧታል ልጅቷ። በአጠቃላይ ስሜት የላትም ማለት አንችልም። በጣም ትፈልጓለች። ከሴቶች ጋር እንደዚህ ሲሆን ራሱ ስታይ እንዴት እንደምትናደድ እንዴት እንደምትቀና እናያለን። ግን እወድሃለሁ ብላ መናገር ግን ያው የሴት ወጉ አይደለ። ከሱ እስኪመጣ ነበር ይመስለኛል የምጠብቀው። እሱ ደግሞ ወንድነቱን እንትን ብሎ ማድረግ ያለበትና መናገር ያለበትን ተገላግሏል። አሁን ደግሞ የእሷ ጋር ያለውን ጸሎት አድርጉ። እውነት የነገ ቪዲዮ እስኪለቀቅ ድረስ ነገ የሆነ 20 አመት ነው የሚሆንብን ማለት ነው። የነገ ቪዲዮ እስካይ ድረስ እኔ በጣም ነው የሚጨንቀኝ። ጊዜ ስጠኝ፣ ታይም እፈልጋለሁ፣ ራሴ ላዳምጥ ብለዋለች እና በዛ ነው ቪዲዮ ኢቭን እስከ መጨረሻው ራሱ መቆየት አልቻለም። ብሩኬን በቃ ቪዲዮን አስቆመው። እሷም እንባ በንባ ስትሆን ቆመና በጣም ነው ያሳዘኑኝ የእውነት ማለት ነው። ይዞላት ሄደውን እንኳ ጊፍት አልሰጣትም እንትን ብሉት ነው ሄደውና በእርግጠኝነት ማታ አውርተው ወይም በመሀላቸው ደግሞ ሌላ ተጨማሪ ሰው ገብቶ ያለው ነገር አስማምቷቸው ፍቅሩን ተቀብላ በቃ ከዚህ በኋላ ፍቅረኛሞች ነን ብለው እንደሚመጡ ተስፋ አደርጋለሁ። እኔም ደግሞ ያ ነው የምፈልገው። የእናንተ መፋቀር የእናንተ መዋደድ ለእኛ የእውነት በጣም ደስታ ነው ማለት ነው።